ከተቀመጠችበት ወንበር ጋር እንደሆነች የሚነፍሰው ነፋስ ከነበረችበት ሐሳብ አነቃት። አየሩ ደስ የሚል ነበር። እድል ወርቅ ከተቀመጠችበት ተነስታ ወደ ውጭ አቀናች። የጧት ማትመስል ሞቅ ያለችው ፀሐይ ወጥተው ሲራመዱባት ትክበድ እንጂ ካሉበት ሆነው ሲመለከቷት ደስ የምትል ነበረች። እድል ወርቅ ጥሎባት ይሄን ወቅትና አየር ተወደዋለች። ቀና ብላ አየሩ እንደማጣጣም አለች። አነስ ካለችዋ የአበባ መሸጫ ሱቋ በረንዳ ላይ ካለው እንጨት በር ላይ አረፍ ብላለች። ከለበሰችው ካርዲጋን ሹራብ ኪስ ውስጥ እጇን ታረገች። ውስጡ በልብ ያሰበችው ነገር እንዳለ ነበር። ገና ወጣ አርጋ ሳትመለከተው በማግኘቷ ብቻ ደስ ተሰኝታ ፈገግ እንደማለት ብላ ከኪሱ ወጣ እንደማረክ ከማለቷ አጠገብ የነበረው ባለሱቅ ተክሉ ብቅ አለባት። እድሌ እንዴት ነሽ? እንዴት አደርሽ? አለ በእጁ ያዘው ምንጣፍ እያራገፈ። ይመስገነው ተክሉ፣ እንደምን አደርክ? አለች ፈጠን ብላ። ወጣ አርጋ የነበረውን እጇን ወደ ውስጥ ከተት አርጋ ፈገግ አለች። ዛሬ እንዴት ነው ባክሽ? ፀሐይዋ ከረራለች እኮ አለ ቀና ብሎ ሰማዩን እየተመለከተ። ሆኖም ተክሉ እንደ እድል ወርቅ አየሩ ያስደሰተው አይመስልም። እንዴ ሱቅ ቁጭ ብለሽ እንኳን አትምትበሳ አይነት ናት አለ። ደስ ትላለሽ ግን። ቀና ብላ አይኗን እንደማጥበብ እያለች ተመለከተች። ወዲያው አንድ መኪና ከተክሉ አነስ ካለችው ሚኒ ሱፐርማርኬት ፈቀቅ ብሎና ወደ እድል ወርቅ አበባ መሸጫ ጠጋ ብሎ ቆም አለ። እድል ወርቅ መኪናውን ታውቀው ነበር። ኦ ጠፍቶ የነበረው ደንበኛሽ ከቻለ ተክሉ ፈገግ እንደማለት ብሎ ከመኪና የሚወጣውን ሰው እየተጠባበቀ ይህን ተናገረ። እድል ወርቅ ውስጧ የነበረውን አምሮት አሁን ማድረግ እንደምትችል በመገንዘብ ፈጠን ብላ እጇን ከኪሷ ወጣ አድርጋ ከተቀመጠችበት ፈገግ እያለች ብድግ አለች። ከጥቁር መርሴዲስ መኪና ውስጥ አንድ በአርባዎቹ መጨረሻ እድሜ ክልል የሚገኝ ሙሉ ሱፍ የለበሰ ሰው ከመኪናው ወረደ። እሱም ቢሆን እድል ወርቅን ከርቀት ሲመለከታት ፈገግ እንደማለት ብሎ ወደ መኪናው የኋላ መቀመጫ በር ጋር አቀና። በቀስታም በሩን ከፍቶ ከውስጡ አነስ ያለ በ10 ዓመት እድሜ ክልል ውስጥ የሚገኝ ልጁን እንዲወርድ ረዳው። ሕፃኑ የትምህርት ቤት ዩኒፎርም እንደለበሰ ነበር። እሱም ቢሆን እድል ወርቅን ሲመለከታት ጊዜ ፈገግ አለ። አባቱ የሕፃኑን እጅ ያዝ ካደረገ በኋላ ወደ እድል ወርቅ አበባ መሸጫ ሱቅ አቀና። እድል ወርቅ ጥሩ አቀባበል ላይ በሆነ ሁኔታ ፈገግ እያለች ጠበቀቻቸው። እንደምን አለሽ? ፈገግ ብሎ ሰላም ተሰጣት። እግዚአብሔር ይመስገን ደህና ነኝ፣ እንዴት ነህ አንተ? ስትል እድል ወርቅ ፈገግ እያለች መለሰች። ሃይ። ትንሹ ልጅ ረፈድ ብሎ ሊወልቅ በቻለ ወተት ጥርሱ ፈገግ እያለ ተመለከታት። እድል ወርቅም ሰብሰብ እንደማለት ብላ ወደ ታች ጎንበስ ብላ ትንሹ ልጅ ለመሳብ ቀረባለች። ትንሹም ልጅ ማርኮን እድል ወርቅ ላይ ጥምጥም ብሎ ሰላምታውን ሰጠ። ከኋላ ቆሞ የሶስተንም ሁኔታ እየተመለከተ የነበረው ተክሉ ስራውን ትቶ ሊያራግፍ ይዞት የመጣው ምንጣፍ በእጁ እንደንከረፈፈ መመልከቱን ቀጥሏል። እንዴት ነህ ቤቢ? አለች ከቅፏ መለስ እንዳለ ፈገግ ብሎ የሚመለከታትን ማርኮን እየተመለከተች ድፍትና ሉጫ
ጸጉሩ እንደማሻሸት ብላ ስሜን ረስተሹ ነው በሚጣፍጥ አንደበቱ ጠየቃት። ሁየኔ ውድ አለች እድል ወርቅ ሳቅ እንደማለት ብላ ቀና ብላ አባቱን ተመለከተች። መች በስነ ስርዓቱ ነገርካት አለሱም ፈገግ ብሎ ልጁን ቁልቁል እየተመለከተ። እሷም ስንጣፋ መች ትፈልገናለች ለነገሩ ማንስ ብላ ትፈልገናለች አለ ሕፃኑ። አረተው እድል ወርቅ ሳቅ እንደማለት እያለች ቁጤ ተካለችበት ብድግ አለች። በውስጤ ስንት ቀን እንዳሰብኳችሁ ግልክና የተስብዬማ ብዬ ፈልጋችኋለሁ አለች ሳቅ እያለች። አረ ግቡ ግቡ በር ላይ አስቆምኳችሁ አለች እጇን ወደ መሸጫዋ እያመላከተች። ማርኮን የአባቱን እጅ እንደያዘ ቀደም እያለ ወደ ውስጥ ዘለቀ። እድል ወርቅም ከተል ብላ ገባች። ከኋላ ቆም ብሎ የነበረው ተክሉን በፌዝ መልክ ሳቅ እንደማለት ብሎ ወደ ሱቅ ተመለሰ። ዛሬ ምን ይሆንላችሁ የተለመደ ይሁን አለች ማርኮን እና አባቱን አፈራርቀ እየተመለከተች። ዛሬ የማርኮን ምርጫ ነው አለ ወደታች ዝቅ እንደማለት ብሎ ልጁን እየተመለከተ። ኦ ማርኮን አለች ፈገግ ብላ። ወይኔ ትንሽ ሳለስለፋሽ አለ ሳቅ ብሎ። ባባ ምረጥ አንተ ደስ ያለህን። ዛሬ ከረጅም ጊዜ በኋላ እናቱን ለማየት ልንሄድ ነው አለ። ልጁ ካጠገቡ ፈቀቅ ሲል ድምጹን ትንሽ ቀነስ እንደማድረግ ብሎ። በሰላም ነው የጠፋችሁት ግን አለች እድል ወርቅም። እሷ ጋር በሳምንት ግፋ ቢል ደግሞ በየ15 ቀኑ ብቅ ይሉ ነበር። በሰላም ነው። እኔም ትንሽ ስራ በዛብኝ፣ አሁን ግን ይመስገነው ከልጄም ጋር ጊዜ ለማሳለፍ የሚሆን ጊዜ አትርፌያለሁ። በዛ ላይ ባባ አፏን በደንብ ሞራት እየቻለ ነው አለ ፈገግ ብሎ። ውይ ደስ ይላል ይምር፣ በጣም ደስ ብሎኛል፣ በጣም ደስ ብሎኛል። ያልኳችሁ ጋር ሄዳችሁ እንዴ አለች እድል ወርቅ በሰማችሁ ነገር ደስ ተሰኝታ። አዎ እንዴት እንደማመሰግንሽ ቃላት የለኝም ባክሽ አለ። አረ እኔ ምን አደረኩኝ? ምን በቲቪና በሬዲዮ የሚሰማ እኮ ሐኪም ቤት ነው። ያው እኔ ሰርቪሳቸውን ስለማውቅ እንደ የጠቆምኩ፣ ግን በመሳካቱ በጣም ተደስቻለሁ። ቅድም እኮ በደንብ ሲያወራኝ በውስጤ ደንግጫለሁኝ አለች። አዎ ታምር ነው። የልጄን አንደበት እንዲህ በቀላሉ ምሰማል መሰለኝም ነበር። ደፈራውትም ነገሮች ከእናቱ ድንገተኛ ሞት ጋር ተያዙ ነበሩ። ሆኖም ዶክተሮቹ በጣም ስፔሻላይዝድ ናቸው። በደንብ ነው የተረዱት። ክትትላቸው በጣም አክዞታል። ወይ ተመስገን ነው። እንኳን ፈጣሪ ቀናችሁ አለች ሳቅ ብላ። አዎ እንግዲህ ዛሬም እሱን በማስመልከት ሰሞኑን ጧጧት አያቱ ስለሚያደርሱት ከዛ ቀደም ወደ መቃብር ስፍራዋ ጋር እሰደው ብዬ ነው። እንደውም ራሱ ነው ወሰደኝ ብሎ ያለኝ። ሄጄ ማውራት መቻል ልንገራት ነው ያለኝ አለ ፈገግ ብሎ። እድል ወርቅ አብራዘን እንደማለት ብላ ፈገግ አለች። ማርኮኒ የቱን መረጥክ አለች ፊቷን ወደሱ ዞር አድርጋ። ይሄ አለ ትንሹ ማርኮኒ መረጠውና አበባ ያለበትን ተለቅ ያለ ቫሊ በጣቱ እየጠቆመ። እድል ወርቅ ፈገግ እያለች አበባውን መረጥ እያረገች ማውጣት ጀመረች። ዛሬ እኔ ደስታችሁ ተካፋይ ስለሆንኩ አበባው በኔ ነው እሺ አለች። አረ በፍጹም አይሆንም። የምርስልህ ባቢ እዚህ ከሱቅ የባለፈውን ቸኮሌት ልግዛ ሲል ትንሹ ማርኮኒ አባቱን ወሬ አቋርጦ ጠየቀ። እንደማማት ካለ በኋላ ለዛሬ ነው እንጂ አትብትሰማ እኔ ነኝ ታይሞት ምገባው ኦኬ ሲል እንደማሾፍ ካለ በኋላ ምረጥ እኔ መጥቼ ከፍለዋለሁ ችግር የለውም ሲል ለማረጋገጥ ያክል ቀና ብሎ አበባውን እያሰናዳች የነበረችው እድል ወርቅን ተመለከተ። አረ ችግር የለውም ተክሉ ስትል ድምጿን ከፍ አርጋ ተጣራች።
ጆሮ የድል ወርቅ ሱቅ ላይ የሚመስል የነበረው ተክሉም ባንዴ ቤት ሲል በቃለ። ለማርኮን የሚፈልገውን ቸኮሌት አስመርጠውና አስጣው እኔ ሰጣለሁ እሺ አለች ድል ወርቅ። ኧረ በፍጹም ይምረጥና እኔ መጥቼ ከፍላለሁ አለ አባቱ። ተክሉ ምሽታውን ገልጾ ትንሹ ማርኮንን እጁን ይዞ ፈገግ እያለ ወጣ። ይሄን ራሴን የምከፍለው እንዴ ፍላጎቴ ነው አልኳችሁ አለች። ኖ ይሄንንማ ያንን መከፍለው እንዴ ጠፍተን ብንመጣ አንቺ ወጪ ላይ እንዴ ለምን እንዳረግሻለን እንጂ አይሆንም አለ ፈገግ ብሎ። አረ በኒም ነው ቢብን እኮ አንድ ቀን እንኳን ጋብዣው አላቅም ታቃለን እናንተ ያስተዋወቀን እኮ እሱን የመጀመሪያ ደንብኝ አለች ፈገግ ብላ። ኦ ለካስ በአበባ አማካኝነት ነበር እኔም አበባ መግዛት የጀመርኩት ሲል አንገቱን ሰበ እንደማድረግ ብሎ ሳቃለ። በአባባሉ ለታይ ነው አለቀና ብሎ ድል ወርቅን እየተመለከታት ለኔም አለች። እሷ ሳቅ እንደማለት ካለሽ በኋላ አበባውን በሚያምር ሁኔታ አስተካክላ ይሄው አልቋል ስትል ወደፊቱ ጠጋለች። በጣም ነው ማመሰግነው በጣም ይሄ ልጅ ቆየኮ የቤቱን ዕቃ እንዳለ እየሸመተ ነው መሰለኝ አለ ፈገግ እንደማለት ካለ በኋላ ባይሆን እስኪ አንድ ነገር ተባበሪ አለ ፈገግ እንደማለት ብሎ። ይቻላል ምን አለሽ ፈጠን ብላ። ባንቺ ምርጫ ይሁንና ለሴት ልጅ የሚሰጥ በዚያ ለቆንጆ አበባ ምረጭልኝ ባክሽ አለ አይነን እየተመለከተ። እሺ ይቻላል ምን አይነት እድሜ ክልል ላይ ላለች ሴት አለች። ነገር ግን ድል ወርቅ በውስጧ ሌላ ነገር እያሰላሰለች ነበር። የጠፋው በስራና በልጁ ምክንያት አልነበረም። አዲስ ሴት ህይወት ውስጥ ገብታለች። ፈገግታዎቿ እኮ ያሳብቃል። ለብቻዋ አእምሯ ውስጥ ማውራቷ እንደቀጠለች ባንቺ እድሜ ክልል ያለሽ ብለሽ አስበያት አለሱ ዞር ብሎ አበቦቹ እንደመመልከት እያለ። ይህኔ ድል ወርቅ ማታውቀው ስሜት ውስጧን እንደ መሸምቀቅ አላት። በኔ እድሜ አነስ ያለችውን ሴት ነው ያገኘው ማለት ነው። በድጋሚ ለራሷ መላምቷን ከሰጠች በኋላ ለራሷ ቢሰጣት የምትወደውን አይነት ቀይ ጽጌረዳ አበባ አረገች። እንግዲህ እኔ ምርጫ ይሄ ነው። የግዷን ፈገግ አለች። በጣም አሪፍ አለ ፈገግ ብሎ። ድል ወርቅ አበባውን አስተካክላና ሳምራ ከሰጣችው በኋላ የሱን ሂሳብ ተቀብላና ማርኮንን ተሰናብታ ወደ ሱቋ ተመለሰች። ሆኖም በውስጧ አንዳች ስሜት ነበር። እንዴት አይበሉት ቅናት ምንነቱ ልታውቀው አልቻለችም ነበር። በዚህ ስሜት ውስጥ ተክሉ እንደለመደበት በቅ ብሎ እንዳይረብሻት የማርኮን የቸኮሌት ገንዘብ ለመክፈል ወጣለች። ከፍላ ከመጣች በኋላ ውስጥ ያለው ካውንተር መቀመጫ ላይ ገብታ ተቀመጠች። ወደ ውስጥ ደበቅ ስለሚያረጋት ከውጭ የሚመጣውን ሰው በደንብ ብትመለከትም ከውጭ የሚገባው ግን ወደሷ ቀረብ ሲል ነበር ላያት የሚችለው። ድል ወርቅ ከኪሷ ውስጥ ቀደም ብሎ ልታወጣው ብላይቶቹን ሲጋራና ላይተር ወጣ አረገች። ሲጋራውን አፏ ውስጥ ጨምራ ከለከሰችው በኋላ ጥልቅ ሀሳብ ውስጥ ገባች። በውስጧም ለኔ መቼ ይሆን እንደዚህ አበባ ሰው የሚሰጠኝ ስትል እንደማኩተም ተማለች። ወዲያው የእግር ኮቴ ሰማች። ቀስ ብሎ የሚገባ ሰው አልነበረም። ሮጥ ብሎ ሲጋራው መደበቅ ሳትችል ወደሷ የቀረበ የጻል ልጅ ኮቴ ነበር። ድል ወርቅ ከየት መጣ ሲባል ማርኮን ካውንተሩ ጋር ደርሶ ስትመለከት ደንገጥ ብላ ሲጋራውን ወደ ታች አድርጋ ከተቀመጠችበት ብድግ አለች። ማርኮን ፈገግ ብሎ ተመለከታት። ሆኖም
ደበቅ ያረገችውን ሲጋራ ይመልከተው እርግጠኛ አልነበረችም። ምን ነው ባባዬ? አፍ ውስጥ የነበረው ጭስ ከቃላቶቹ እኩል ብናለ። በስነ ስርዓት ካለምንም ጥርጥር ማርኮን ተመልክቶት ነበር። ግን ማርኮን ፊቱ ላይ የነበረው ፈገግታ አልጠፋም። ይሄ ልሰጥሽ ሲል ከጀርባው ደበቅ ያረጋውንና ሲይዞ የከበደውን አበባ ወጣ አደረገው። እድል ወርቅ ከጀርባ ወጣ ያደረገውን አበባ ስትመለከት ደንገጣለች። ቀደም ብሎ በሷ ምርጫ የጠቀለለችውን የቀይ ጽጌረዳ አበባ ጉንጉን ነበር የሰጣት። እድል ወርቅ ከኋላ የደበቀችውን ሲጋራ ልብሷን እንዳያቃጥልባት አጠገቧ ካለ የቡና ሲኒ ማስቀመጫ ላይ በችኮላ መልክ ተርኮስ አርጋ ወደ ካውንተር ወጣ ብላ ወደ ማርኮን አቀናች። ለኔ ነው ባለማመን መልኩ ጠየቀች። አዎ አባቢ ነው ስጣት ያለኝ አባቢ አለ ወላቃ ጥርሱ ሊያሳይ። እድል ወርቅ ነገሩን ማመን ተስኗት ፈገግ አለች። አበባው ላይ ወረቀት ነበር። ቀና ብላ ተመለከተችው። ባቢ ሌላ እንዳለሽም ወረቀቱን አንብቢ ብሎሻል አለ ከተላርኩ። እሺ ባባዬ አመሰግናለሁ እሺ አለች። ወደ ራሷ ሳባርጋ ጉንጩን ሳመካርከችው በኋላ ማርኮን መልእክቱን ካስተላለፈ በኋላ እየሮጠ ወደ መኪናው ተመለሰ። እድል ወርቅ ነገሩ እንደማሰላሰላለች አይኗ ላይ እንቧ ግጥም አለ። ነገሩ ማመን አልቻለች ነበር። ወደ ካውንተሯ ተመለሰች። ከተቀመጠች በኋላ አበባውን ተመለከተች። ላዩ ላይ የነበረው ወረቀትን ብድግ አደረገችው። ወረቀቱን ቀስ ብላ ከፈታ አደረገች። በደንብ የሚነበብ የእጅ ጽሑፍ ነበር። ሰላም፣ ከስሜ ልጀምር። ፍጹም እባላለሁ። ያንቺን ስም ባላቅም ስምሽን ትነግሪኛለሽ ብዬ ተስፋ አደርጋለሁ። ተፈጥሮዬ ትንሽ ቁጥብ ሰው ነኝ። እናም በፊት ለፊት መጠየቁ ከባድ ሆኖብኝ ነው። ከቻልሽ ነገ ቅዳሜ ወደ 12 ሰዓት አካባቢ መጥቼ በወስድሽና እራት ብጋብዝሽ ፈቃደኛ ከሆንሽ በዚህ ቁጥር መልእክት አስቀምጪልኝ የሚል መልእክት ነበር። እድል ወርቅ ነገሩን ስላላመነች እንባ የተቀላቀለ ሳቅ ሳቀች። ወዲያው ቁጥሩን ወደ ስልኩ አስገብታ መጻፍ ጀመረች። ሰላም ፍጹም፣ እድል ወርቅ እባላለሁ። አበባውን በጣም ወድጄዋለሁ። የቅዳሜ ምሽቱን የራት ግብዣን ተቀብዬዋለሁ። ወዲያው ምላሽ ሰጥታ መልስ እስኪመልስላት ድረስ መጠበቅ ጀመረች። እድል ወርቅ ቀኗ ካሰበችው በተቃራኒ እጅግ ውብ ሆኗል። ቅዳሜ ምሽት ከፍጹም ጋር ልታሳልፈው የምትችለው ምሽት በውስጧ ማሰብ ጀመረች። እድል ወርቅ በህይወቷ የወንድ ጓደኛ ወይም ፍቅረኛ ይዛ አታውቅም። ከረዥም ጊዜ በኋላ እሷነቷ የሚመለከት ሰው ማግኘቷ አንዳች የደስታ ስሜት ፈጠረባት። ከቆይታ በኋላ ወደ ድሮ መለስ ብላ ከፍጹም ጋር የተገናኙበትን ቅጽበት ማሰብ ጀመረች። እድል ወርቅ በፊት ሱቋ ከነበረበት ቦታ ቀይራ ገና የገባች ሰሞን ነበር። ደንበኛ ባይኖራትም በሱቋ በኩል ሲያልፍ እንዲሁ ጥሩ አመለካከት የሚያሳዩ ሰዎች አይጠፉም ነበር። ታዲያ ጎረቤቷ ተክሉ ከዚህ ቀደም ይህን ሱቅ ተከራይቶት የነበረው የጌጣጌጥ መሸጫም ከስሮ እንደወጣና እሷም ገበያ ላታገኝ እንደምችል በምክር አስመስሎ ደጋግሞ ያነሳባት ነበር። እድል ወርቅ ግን ከሰው ወሬ ይልቅ ነገሩን በትዕግስት መጠበቅ እንዳለባት አሰባ ለመቀጠል ወሰነች። በርግጥ ውስጧ በአንድ በኩል ስጋት ቢጤ ተሰምቶት ነበር። ሆኖም አንድ ቀን ወጣ ብላ ሲጋራዋን ለመለኮስ ወንበሯ ላይ ቁጭ አለች። በጊዜው ሰውየት አላየት ለሷ ምንም አልነበረም። ሲጋራዋን ከኪሷ ወጣ ከማድረጓ
ከፊቷ በዝምታ የቆመ ሕፃን ልጅ ተመለከተች። ልጁ ሲታይ ችግር ያለበት አይመስልም። አለባበሱ የደህና ቤተሰብ ልጅ እንደሆነ ያስታውቃል። ድልወርቅ ሲጋራውን ወደ ኪሷ መለስ አርጋ አንድ እርምጃ ወደፊት ቀረባለች። ልጁ እሷን ሳይሆን ከሷ ኋላ የነበረውን አበባ እየተመለከተ ነበር። የሚያውን ነገር ስትገነዘብ አንድ ዘለላ አበባ አንስታ እጇን ወደፊት ጠጋ አረገች። በሁለቱ መካከል በአይን መግባባት እንጂ ንግግር አልነበረም። ትንሹ ማርኮን ቀረብ ብሎ አበባውን ለመቀበል ፈራ ተባ ያለ ይመስል ነበር። ሆኖም የድልወርቅ ፈገግታ ፍርሃቱን መለስ አርጎለት እየፈራ ቀረባላት። ግን ማርኮም እሱ ያዘችውን አበባ አልነበረም መቀበል የፈለገው። እሷም ሌላኛውን አበባ እንደፈለገ በመገንዘብ እንዲመርጥ በፈገግታ ትመራው ጀመር። በዚህ ሁሉ ነገር ውስጥ ማርኮን አንዲት ቃል አልተነፈሰም ነበር። ቀጠል አድርጎ ወደ ውስጥ ዘለቀ። አነስ ብትልም ቆንጆ የነበረችውን የአበባ መሸጫ ሲመለከት ፊቱ ፈገግ አለ። ባይኑ መረጥ እንደማረክ ካለ በኋላ የሚፈልገውን አበባ በእጇ አመለከታት። እሷም በደስታ አንዱን ዘለላ አበባ ወጣ አድርጋ ሰጠችው። የማርኮን ፊት በደስታ ድባብ ሲለወጥ ተመለከተች። ወዲያው ከርቀት እያለከለከ አንድ ሰው መጣ። ባባ እያለ ወደ ውስጥ ዘለቀ። ድፍን ጥቁር ልብስ የለበሰ ከሷ እድሜ ተለቅ ያለው ፍጹም ነበር። ማርኮን አባቱን ሲመለከት ከቤት መጥፋቱ ትዝ ብሎት አንገቱ እንደመስበር አለ። ፍጹም ከቁጣ ይልቅ እንባው ቀድሞት ልጁን ወደ እቅፉ አስገብቶ መሰቅሰቅ ጀመረ። ከቆይታ በኋላ ሲረጋጋ ድልወርቅን እየደጋገመ ያመሰግናት ጀመር። ድልወርቅ ያደረገችው ነገር ባይገባትም በዝምታ አባትና ልጅን መመልከት ቀጥላለች። ፍጹም ላዋው ከከፈለ በኋላ ልጁን ይዞ ወዲያው ሄደ። የመጀመሪያ ደንበኛ ልዩ ነገር እንደጣለባት ተሰማት። ከቀናት በኋላ አባትና ልጅ በድጋሚ መጡ። ፍጹም ልጁ ከቤት ጠፍቶባቸው እንደነበርና የዛን ዕለት የተፈጠረውን ነገር ያስረዳት ጀመር። ድልወርቅ የማርኮን ሁኔታ ስትሰማ ውስጡ ያለው የራሷ ሐዘን ተቀሰቀሰ። የማርኮን እናት በድንገተኛ የመኪና አደጋ ነበር ህይወቷን ያጣችው። ከዛ ጊዜ በኋላ ልጁ ስነልቦና የቀውስ ውስጥ እንደገባና ማውራትና ከሰው ጋር መግባባትን እንደቸገረው ነገራት። በጊዜ ሂደትም ትንሹና የሱቁ የመጀመሪያ ደንበኛ እናታቸውን የመቃብር ስፍራ ለመጎብኘት በሚሄዱት በሳምንትም ሆነ በየሁለት ሳምንቱ እሷ ጋር ጎራ ብለው አበባ ሳይዟ ሄዱም ነበር። በጊዜ ሂደትም ድልወርቅ ከዚህ ቀደም ሟች አያቷን ወደ ሕክምና ወስዳበት ከነበር ትልቅ ሐኪም ቤት የንግግር ችሎታ ህጻናት ላይ ማዳበር የሚቻልበት ልዩ ሕክምና እንዳለ መስማቷ ትውስ ሲላት ጊዜ ልጁን ወደዛ ቢወስደው ምናልባት ለውጥ ሊያገኝ እንደሚችል ጠቆሞ ነበር። ድልወርቅ የሞከረችውም ስኬቱ ታይቶ ዛሬ ላይ ማርኮን በአባቱና በሷ መካከል ትልቅ ታሪክ ሊሰራ ተላላኪ ሆኗል። ድልወርቅ ቅዳሜ ቀደም ብላ ሱቋን ለመዝጋት መዘጋጀት ጀመረች። ወትሮን ቅዳሜ ገበያ የሚሄድላት ቀን ነበር። በጊዜ መዝጋቷ ነገር ግራ የገባው ተክሎ 10 በቅ ጥልቅ ማለቱ አልቀረም። ድልወርቅ ለራት ግብዣው በጣም ጓጓች እንዳይመስለው በመጨነቅ ቀለል ያለ ልብስ ለብሳና ተውባ ነበር የጠበቀችው። ሆኖም ከዚህ በላይ ብትዘንጥና ብትኳኳል ውስጡ አይፈልግ ነበር። ከትንሽ ደቂቃዎች በኋላ ፍጹም ባለበት ሰዓት ከቻለ ባለበት በእጁ የምትወደውን አበባ በቅፉ ይዟል። ድልወርቅ ፈገግ ብላ ተመለከተችው። ወደ ውስጥ ከዘለቀ በኋላ ከራሷ ሱቅ ገዝቶ ስጦታ መስጠት ነውር መስሎ ስለተሰማው ቀደም ብሎ ገዝቶ መውጣቱን በዛ ከገለጸላት በኋላ እሷን ደስታ ፊት ሲመለከት ለመሄድ ዝግጁ መሆኗን በማሰብ እጁን ዘርጋ አረገ።
እድልወርቅ በደስታ እየተፍለከለከች እጁን ያሳርጋ ወጣች። ሱቋን ዘግታ በክብር ፍጹም ከፍቶ ወዳስገባት መኪና ስትዘልቅ የተመለከታት ተክሉ በአግራሞትና ባለማመን ሽክ ክብሎ ተመለከተ። የቀኑት ወደ ቅንጡ ሆቴል ነበር። እንደ ነገሩ ፍጹም ቢሆን ትንሽ የተርበተበተ ይመስላል። ከላይ ወደታች ያለውን ቆንጆ እይታ ለማየት ወደሚመቻቸው ጠረጴዛ ጋር ካቀኑ በኋላ ምግብና ወይን አዘው እርስ በርስ በፈገግታ ተፋጠጡ። ይቅርታ እንግዲህ ለእንደዚህ አይነቱ ነገር እድሜ ትንሽ ሲሄድ አልቀረም መሰለኝ። በተገቢውና በስነ ስርዓቱ በደንብ ጠይቄሻለሁ ብዬ አስባለሁ አለ። እንደውም ደስ የሚል ነበር። የደስታ ፊቴን አንተ ብታየው አሪፍ ነበር። ማርኮንን መላክህም አሪፍ ነበር አለች እሷን ፈገግ ብላ። ቀደም ብሎ የቀረበላቸው ወይን ነበር። ከወይኑ እየተጎነጩ ስለ ህይወታቸው አንድ መጫወት ጀመሩ። ብዙም ሳይቆይ ያዘዙት ምግብ ከተፋለ። ምግቡን እየተመገቡ ጨዋታቸውን ቀጠሉ። አብዛኛው ስለ ስራና ስለ ማርኮን የተመለከተ ነበር። ከቆይታ በኋላ ምግቡ ከፍ እንዳለ ጣፋጭ አዘው ሁለተኛ ጠርሙስ ወይናቸውን ተያዙት። እድልወርቅ ራሷን ለመሆን የምትችልበት አይነት ሁኔታ ስለነበር ነገሮች አልከበዷትም ነበር። ፍጹም ልዩ ትህትና የተሞላና ረጋ ያለ ሰው ነበር። ቀደም ብሎ ስለ ራሱ ህይወት ያጫውታት ጀመር። እጅግ የሚወዳት የመጀመሪያ ፍቅሩን ለማግባት እንደቻለ እሷም የማርኮ እናት እንደነበረች ያጫውታት። ሆኖም ባላሰቡት መልክ በድንገተኛው መኪና አደጋ ህይወቷ እንዳለፈ እሱም ከዛ በኋላ ልቡ እንደተሰበረ ነገራት። ኑሮውንም ከልጁና ከድሮ ባለቤቱ እናት ጋር እንደሆነም አያይዞ ነገራት። እድልወርቅ የሰማችው አሳዛኝ ታሪክ ረብሿታል። ከሷም በተራዋ ማንም ሰው ጠይቋት የማያውቀውን የራሷን ታሪክ ለመጀመሪያ ጊዜ ለሰው ብላ ለማውራት ዳዳች። ሆኖም ፍጹም እርጋታውና ቀረቤታ የውስጧን ከፍታ እንድታወራ የሚገፋ ነበር። እሷም ለቤቱ ብቸኛ ልጅ እንደነበረች እና እሷም እናትና አባቷ በክፉ በሽታ በተከታታይ እንዳጣች አጫወተች። ድገቷም ከአባቷ እናት ከአያቷ ጋር እንደነበርና ከአያቷ ውጪ ማንም እንዳልነበር አትወጋች። በጊዜ ሂደት አያቷ ህመም ይጠናባቸው እንደነበርና አያቷን ለማስታመም ስትል የጀመረችውን የዩኒቨርሲቲ ትምህርት አቋርጣ ቀን ከሌት ደከመኝ ሰለቸኝ ሳትል አያቷ እንዲተርፍላት ብታስታምም የቀን ነገር ሆኖ በመጨረሻ ሁሉ ጊዜ ፍርሃቷን ሆኖ አያቷንም በሞት እንዳጣች አጫወተች። ፍጹም የእድልወርቅን አሳዛኝ የሚባል የብቸኝነት ጊዜ ሰምቶ እንደማለት አለ። ከነበረችበት ድባብ ለማውጣት ሲልም ወደ አበባ ሽያጩ ቢዝነስ እንዴት እንደገባች ኮይኑ ጉንጨት እንደማለት ብሎ ጠይቃት። እሷም አያቷ በህይወት እያሉ ከሚኖርበት የግል ቤት በስተቀር ኑሮ ለነሱ ከባድ እንደነበር ነገረችው። ሆኖም አያቷ ሲሞቱ እሷ ብቸኛዋ ሆና በረሃብና በማጣት እንዳትሰቃይ ብለው ያልነገሯት የውርስ መሬት ገጠር እንደነበራቸው የመጨረሻ ቀናቸው ላይ ነበር የነገሯት። ኑዛዜውን በሷ ስም ስለነበር መሬት ተሽጦ ለሷ ደህና ህይወት እንድትመሰረትበት ነገ መውደቂያ እንዳታጣ ቤቱን እንዳትነካውና ዝም ብላ እንድትኖርበት አስጠንቅቋት እንደሞቱ ነገረችው። እሷም ከሀዘን ካገገመች በኋላ መሬቱን ሊቀራመቱ ያዘፈሰፉ ዘመድ አዝማድ እንዳሉ ስትገነዘብ ፈጠን ብላ መሬቱን እንዲሸጥ እንዳደረገችና እዚህ ምን አይነት ቢዝነስ ብትከፍት እንደሚያዋጣ ስታሰላስል ትንሽ ቆየት ብላ እንደነበርና ሁኔታዎች ለሷ ብቸኛ ከመሆኑ አንፃር ከባድ እንደነበር ገለጸችለት። ሆኖም በስተመጨረሻ ድሮ ብዙ ትውስት የሌላት ወላጅ እናቷ እጅግ በጣም ተወድ እንደነበር አያቷ ያወጉላት ትዝ ብሏት
ሐሳቡ ወደ አበባ መሸጫ ወደ መደብር እንዳደላና በስተመጨረሻ የአበባ መሸጫ ሱቋ እንደከፈተች ነገረችው። እሱ የድል ወርቅን የህይወት ጉዞ በመገረም ማድመጡ እንደቀጠለ ነበር። ከቆይታ በኋላ ከሆቴል ወጥተው ወደ ቤት መንገድ ጀመሩ። ፍጹም ሊዋሻው የማይፈልገው ነገር እንዳለና ለብዙ ጊዜ ከራሱ ጋር ሞግት ውስጥ የገባበት ነገር እንዳለ ገለጸላት። እሱም ከሷ ስሜት እንዳለው ለራሷ አምኖ መቀበሉ ነበር የነገራት። እድል ወርቅ በሰማችው ነገር ደንግጣለች። ቁመናው፣ መልኩ እና ስነ ስርዓቱ እሷን የሰባት የነበረ ቢሆንም እሱም ለሷ እንደዚህ አይነት ስሜት ይኖራል ብላ ግን አላሰበች። ከጊዜያት በኋላ ፍጹምና እድል ወርቅ እራት ብሎ ምሳ አንዳንዴ ለቁርስ እንገናኝ የተባባሉ ሰፊ ጊዜያትን አብረው ማሳለፍና መግባባት ጀምረዋል። ፍጹም የተሰበረውና በሐዘን ሸማ ተተብትቦ የነበረው ልቦ ብርሃንን ላይ ጫፍ የደረሰ ያክል መስሎ ተሰምቶታል። ለዚህም ምክንያት የሆነችው ሴት ከእጁ በምንም አይነት ምክንያት ሊያስወጣት አልፈለግም። ከጊዜ በኋላ የሷም ስሜት እርግጥ እየሆነ ሲመጣ ማርኮን እንደሚወዳት የሱቅ ደንበኛው ሳይሆን እንደ ወደፊት እናቱ ሊያስተዋውቀው እንደሚፈልግና ውሳኔ ላይ መድረሱን ነገራት። በርግጥ ዜናው ለእድል ወርቅ ትንሽ ከበድ ያለ ነበር። ነገሮች በፍጥነት የሆኑ ያክል መስሎ ተሰማት። ደስታዋ ቅጥ ያጣ ቢሆንም ፍርሃት እንቀላቀለባት። የሟች ሚስቱ እናት ባውዲስ ለማርኮን ጥሩ እናት ባልሆንስ የሚል ስጋት ገባት። ሁሉም እሷ ባሰበችው ተቃራኒ ማርኮን አብረው ለመኖርና እናቱ ለመሆን መስማማቷ እጅግ እንዳስደሰተው ከራሷ እንደበሰማች። እድል ወርቅ ለዘመናት በብቸኝነት የኖረችበት ቀን ካሳ የሚክሳት ቅጽበት እንደደረሰ ታወቃት። ፍጹም ስለ አማቱ ስለ ወይዘሮ እልፍነሽ ሐሳብ አልገባውም። ወይዘሮ እልፍነሽ ፍጹም እንደገዛ ልጃቸው የሚወዱትና የሚሳሱለት ነበር። እሱም ካለበት ሐዘን መተወጣውና አዲስ ህይወት ቀና ብሎ እንዲጀምር ምትረዳው ሴት እንድትገጥመው የዘውትር ልመናቸው ነበር። እና እሱም ብቻም ሳይሆን የልጃቸው ወደዳት ሴት መገኘቷ ትልቅ ደስታ እንዲሰማቸው አድርጓል። ታዲያ እድል ወርቅ ፈርታቸው የነበረቻቸው ነገሮች በጥሩ ሁኔታ እያለፉ መሆኑ ስትገነዘብ ከፍጹም ጋር ተግባብቶ ወደ ቤት ማምራቱ ጥሩ ሐሳብ መሆኑን ተስማማችበት። የሆነ ቀን ቤት ውስጥ በተዘጋጀ አነስ ያለ ድግስ ሁለቱ ጥንዶች ቀለበት አሰሩ። እንደ ቀልድ ከቀናት በኋላ ማዘጋጃ በመቅረብ ተፈራርመው ጋብቻቸውን አጸደቁ። እድል ወርቅ አዲሱ ኑሮዋን ከተንጣለለው ከሀብታሙ ባለቤቷ ከፍጹም መኖሪያ ቤት ውስጥ አደረገች። ጧት እሷም ወደ ስራዋና ወደ ሱቋ መታቀና ቢሆንም ቤት በመታሳለፈው ጊዜ ምንም አይነት ችግር አጋጥሟት አያውቅም ነበር። ወይዘሮ እልፍነሽም ቢሆን ቀለባቸው ወዷት ነበር። ከሳቸው ጋር በጊዜ ሂደት ጥሩ የሚባል መግባባትና መቀራረብን ማሳየት ጀምራለች። አዲሱን የትዳር ህይወትን በደስታ መኖርና ማጣጣም ጀምራለች። የሆነ ቀን እድል ወርቅ ከስራ ደከም ብሏት ነበር የመጣችው። ፍጹም ከሱቅ መጥቶ ሊወስዳት እንደማይችልና ስብሰባ ስላለበት እንደሚያመሽ ስለነገራት ቀደም ብሎ ታበራይር ነበር ወደ ቤት የተመለሰችው። ጊዜው ክረምት እንደመሆኑ የልጆች ትምህርት ቤትም ዝግ ነበር። ማርኮን ከእህቱ ጋር ያቱን አክስትና የአክስት ልጆችም ለመጠየቅ ወደዛው አቅንቷል። ቤቱ ጭር ብሏል። እድል ወርቅ ሳሎን ገብታ ቦርሷን ሶፋ ላይ አስቀምጣ ወደ ኋላ ደገፍ ብላ ተቀምጣለች። የቤት ሰራተኛቸው ትርፊ ወዲያው ከተፍ ብላ ደህና መዋሏን በፈገግታ ጠየቀች። እድል ወርቅም ተዛው አጸፋው መልሳለች።
ትርፌ እራት ትፈልግ እንደሆነ ጠይቀቻት። ሆኖም እድል ወርቅ ትንሽ ስለደከማት ጋደም ብትል እንደምትመርጥና ፍጹም ሲመጣ እንድትቀሰቅሳት ነግራት ወደ ክፍላቸው አቀናች። ቢጃማውን ከቀየረች በኋላ አልጋው ላይ ጋደም ማለች። ከቆይታዎች በኋላ ከሚጣፍጥ እንቅልፍ አንዳች ድምጽ አባነናት። ደንገጥ ብላ ከተነሳች በኋላ ማተበች። ምን እንዳስደነገጣት ለሷም አልታወቃትም ነበር። ምጭምጭ ባለው አይኗ ዞር እንደማለት ብላ ከመስኮቱ አሻግራ ተመለከተች። ሰማዩ ጨልሟል። መምሸቱን ስትገነዘብ ደንገጥ ብላ ስልኳን አጠገቧ ካለው ኮመዲኖ ብድግ አድርጋ ሰዓቱን ተመለከተች። ከምሽቱ 1 ሰዓት ይል ነበር። ደንገጥ ብላ ስልክ ለመደወል ስትከጅል ከፍጹም የገባላት መልእክት እንደነበር አየች። የኔ ፍቅር ዛሬ በጣም ሳላምሽ አልቀርም ባክሽ፣ እንዳትጠብቅኝ እራት ቢና ቡና ጠጥሽ መተኛት ትችያለሽ ደግሞ እንዳታስቢ የሚል ነበር። እድል ወርቅ በረሽሙ እንደመተንፈስ ብላ ሌሊት ጫሟን እያጠለቀች ካልጋዋ ብድግ አለች። ቀደም ብሎ ህልም የመሰላት ድምጽ በድጋሚ ጆሮ ውስጥ ጥልቅ አለ። ማይ ጮክ ብሎ የሚጣራ ድምጽ ነበር። እድል ወርቅ ከታች እንደሆነ ጠረጠረች። አልጋው ጫፍ ላይ ያለውን የሌሊት ጋውን ደረብ እያደረገች ከክፍሉ ወጣለች። ወዲያው የትርፌ ድምጽ ከተል ብሎ ተሰማት። ሆኖም ድምጹ የመርበትበት አይነት ይመስል ነበር። እትዬ እኮ የሉም ብሩኬ አለች። እንዴ የት ሄዳ ነው ፍጽስ አለ አንድ የወንድ ድምጽ። እድል ወርቅ ቤታቸው በዚህ ምሽት የገባውን ሰው መልክ እስክታይ ድረስ እንደመቸኮል እያለች ደረጃውን ወረድ ብላ ወደ ሳሎን አቀናች። ሳሎን መሃል ላይ ቆም ብሎ ስልክ እየደወለ የነበረ ቁመቱ ረዘም ያለ አንድ ወጣትን ተመለከተች። እድልዬ ተነሳሽ አለች ትርፌ። አዎ ትርፌ ማን ነው አለች እድል ወርቅ እይታዋን ከትርፌ ፊቷን ወደ ቆመው ሰው መለስ እያደረገች። ከፊቷ ጀርባውን ሰጥቷት ስልክ እየደወለ የነበረው ጎረምሳም ቀስ ብሎ ፊቱን ወደሷ መለስ አደረገ። ፊቱ ላይ ግርታ ይነበብበት ነበር። እድል ወርቅን ከላይ እስከታች ከፍ ዝቅ አርጎ ከተመለከታት በኋላ ደንገጥ ብላ የሁለቱም ሁኔታ የምትመለከተው ትርፌን ዞር ብሎ ተመለከታት። ማን አደሞ እሱ? ጭንቅላቱን በቀስታ እንደመነቅነቅ ብሎ ትርፌን ጠይቃት። ብሩኬ ፍጹም ጋር ደውልለትና እየመጣ ነው ወይ በለው አለች ትርፌ እንደ መደናበር እያለች። ፍጹም ትንሽ ይቆያል፣ ስብሰባው ይቆያል ብሎኛል። ትርፌ ማን ነው እሱ አለች እድል ወርቅ። አንቺ ባንሽ መጀመሪያ ነይ የጠየኩሽ እኮ ነው። ማንሽ? ጭራሽ በቢጃማ የመጣሽው ለምንድን ነው? ትርፌ ምንድነው? ማየና ባባስ አለ ፊቱን ወደ ትርፌ መለስ አድርጎ። ትርፌ ለመናገር ፈራ ተባ እያለች ብትመስል ነበር። አንድ ሰው መጥቶ ካለሁበት አጣብቂኝ ውስጥ በወጣኝ የሚል ሁኔታ ፊቷ ላይ ይነበባል። እትዬና ባባ የትዬ እህት ጋር አስኮ ሄደዋል። እኔ ደግሞ የፍጹም ባለቤት ነኝ። አንተ ቆይ ማን አለች። ከፊት በግርታ መልክ ሲመለከታት የነበረው ብሩ ከትብሎ ሳቀ። የማ ባለቤት አለ። የፍጹም ባለቤት አልገባኝም። ማንነት ልትነግረኝ ትችላለህ አለች። እኔ የፍጹም ባለቤት ነኝ ገባሽ? በጮስ ድምጽ አንቧረቀ። አንቺ ማንሽ ነው? የፍጹም ባለቤት ነኝ እና አምጥው። እድል ወርቅ ራሷን ለማስረዳት ቃላት አጣች። ከቤቱ የነበረው በሷ እድሜ ክልል አካባቢ የሚሆነው ብሩ እንደነበር አራስ ሊያሽ ለገናሽ የሚያስቸግር አይነት ሆነባት። ቁጣም ሆነ እርጋታ የሞላበት ንግግሯን ሊያደምጥ ፈቃደኛ አልነበረም። ደውም ነይ ሲል
በቁጣ እየተንቀለቀለ ወደ እሷ በፍጥነት ተራመደ። ነገሩን በምን መልክ ማብረድ እንዳለባት ግራ የገባት ትርፌ መሀል ቤት መወዛወዝ ጀምራለች። በሁለቱ መካከል ትልቅ ግብግብ ተከሰተ። ብሩክ እድል ወርቅን እጇን ይዞ እየጎተተ ወደ በረንዳ ወስዳት ጀመር። እድል ወርቅ እንዲለቃት ብትጠይቀውም ሆነ ራሷን ወደ ኋላ ለማስቀረት ብትሞክርም አልቻለችም። ብሩክ እጇን መጎተት እንደቀጠለ የውጭ በረንዳ ጋር እንደደረሱ ጭቅ አድርጎ ከግቢው አስወጥቶ በሩን እልዋሬ ጠርቅሞ ዘጋው። እድል ነገሩን በፍጹም ማመን አልቻለችም ነበር። በንዴት በሩ መደብደብ ጀመረች። ሆኖም ትርፌም ከውስጥ ከብሩክ ጋር ከምታሰማው የጭቅጭቅ ድምጽ በስተቀር ምንም ፍክች የሚል ነገር አልነበረም። በሰዓቱ እድል በእጇ ስልኳን አልያዘችም ነበር። ጨለማ ይበልጥ ያስፈራት ነበር። የምጠላው ዝናባ ማየር ቅዝቃዜው ሰውነቷን ሳርስሮ ሲገባ ተሰማት። በትግሉ ሰዓትም አንድ እግር የሌለው የሌሊት ጫማዋን እዛው መኖሪያ ቤት ውስጥ ወልቆባት በባዶ እግሯ እንደወጣች ነበር። እድል ወርቅ ንዴትና ብስጭት ስሜት ውስጧን ወረራ። ስልኳን እንዲሰጣት አሊያም በሩ እንዲከፍትላት በተደጋጋሚ በሩን በተደበደበም ከውስጥ ምንም ምላሽ አልነበረም። ትርፌም እንዳትከፍትላት እንዳደረጋት ተረዳች። እድል ወርቅ ንዴቷ ምንም አይነት ነገር እንደማይመጣ ስትረዳ ለመረጋጋት ሞከረች። መቆሙ ሲከብዳት ከግቢው አጠገብ ካለው አትክልት አቅራቢያ ጉብ ብላ ተቀመጠች። ከትንሽ ቆይታዎች በኋላ ትርፌ በድብቅ ደውላ ሁኔታዎችን ቀድሜ ነገረችው። ፍጹም ሲከንፍ ወደ ቤት መጣ። እድል ወርቅ ከፊቷ የመኪና መብራት ሲበራ ስትመለከት ከተቀመጠችበት ብድግ አለች። ወዲያው ፍጹም በንዴትና ነገሩን ባለማመን መልኩ የመኪናውን በር ከፍቶ ወረደ። እድልን ሲመለከታት ንዴቱ ናረ። ኮቱን አውልቆ ደረብ ካረገላት በኋላ በሩን በራሱ ቁልፍ ከፍቶ ይዟት ወደ ውስጥ ዘለቀ። እሷ ከገባች በኋላ መኪናው ወደ ውስጥ ያስገባ። ከሳሎን ብድግ ብሎ መጋረጃውን ከፈት አድርጎ ከሚመለከታቸው ብሩክ ጋር ተያዩ። እኔ ወራዋለሁ፣ አንቺ ዝም ብለሽ ወደ ላይ ውጪ እሺ አለ። እድል ወርቅ ነገሩ እንዲሁ በቀላሉ መውጣት አልፈለገችም። ተው እሺ ተረጋጋ ብላ ወደ ውስጥ ዘለቀች። ብሩክም ለሌላ ግብግብ ተዘጋጅቶ በሩን እየተንደረደረ ቀረበ። ወዲያው እድል ወርቅ ባለ የሌለ ኃይሏ ከባድ ጠብ ፊቱ ላይ ያሳረፈችበት። ባደረገችው ነገር ትርፌና ፍጹም ደንግጠው ከኋላዋ እንዳሉ ተመለከቷት። እድል ወርቅ አይኖቿ ደም እንደለበሱ ነበር። ብሩክ ነገሩን ባለማመን የተመታውን ፊቱን በእጁ እንደያዘ አይኑን አፍጥጦ ተመለከታት። እድል ወርቅ እልህ በተሞላ እየታገላምጣው በትከሻዋ ገፍትራው ወደ ላይ በፍጥነት አመራች። ፍጹም ከተል ብሎ ገባ። እድል ወርቅ እፊ ስላቀመሰችው ብጤ መሰንዘርን አልፈለገም ነበር። ሆኖም ንዴቱ ንሮ ነበር። እድል ወርቅ ወደ መኝታ ቤት ገብታ ወዲያው ልብሷን ቀይራ መጣች። እንደወጣች ከታች ኃይለኛ የጸብና የጭቅጭቅ ድምፅ ሰማች። ሆኖም ባሏ ቁጣ የቀላቀለበት ድምፅ ሳይሆን በተቃራኒው ለመረጋጋት በሚመስል ሁኔታ ብሩክን እያወራው ነው። እድል ወርቅ የፍጹም የሁኔታው አቀባበል አላስደስታትም ነበር። አምቧ ከሬው ሲል የነበረው ብሩክ እየተጨናነቀ ሲወጣ ድምፁን ሰማችሁ። እድል ወርቅ ከፍጹም ጋር ምንም አይነት ንግግር እንዲኖራት ስላልፈለገች ወደ መኝታ ክፍሏ ገብታ ጠቅልል ብላ ተኛች። ነገሩን ምን ማድረግ እንዳለበት ግራ የተጋባው ፍጹም ንጋት ላይ እድል ወርቅን እንዴት ማናገር እንዳለበት ጭንቆት ነበር። እድል ወርቅ አሳይታው ማታውቀውን ሁኔታና ኩርፊያ እያሳየችው ነበር። ማዕድ ላይ ሁለቱም እንደተዘጋጉ ምግባቸውን መመገብ ጀመሩ። ፍጹም አንዳች ንግግርን ለመፍጠር ቢፈልግም እንዴት ብሎ ወሬው መጀመር እንዳለበት ግራ ገብቶታል። ሁለቱም ስለተፈጠረው ነገር አንድም ቃል ሳይለዋወጡ
ወደ ስራቸው ለመሄድ ከቤት ወጡ። እድል ወርቅ ፊቷን ወደ መስኮቷ አዙራ እንደተቀመጠች ነበር። ፊቷ ለንግግር የሚጋብዝ አልነበረም። ፍጹም ሁኔታዋ ይበልጥ ያስጨነቀው ጀመር። እድል ወርቅ ሱቋ በረጋ እንደደረሰች ያሰረችውን የመኪና ቀበቶ በቀስታ ፈታች። ፊቷን መለስ አድርጋ ልትመለከተውም አልፈለገችም። ዛሬ ሌላ ቦታ ሄጄ ማደር ካለብኝ ቀድማ አሳውቀኝ እባክህ አለች። የኔ ፍቅር አለ ፍጹም ፊቱን ወደ እሷ ዞር አድርጎ እጁን ከእጇ ላይ ጣል ከማድረጉ እጁን መንጨቅ አድርጋ አነሳችው። የኔ ፍቅር ያኮ ያንቺን ቤት ነው። ከቤት ውጭ የት ሄደሽ ታሪያለሽ? እንደ ትናንት ነው አይነት ያንቺ ቦታ ነው ያንቺ መኖሪያ አይደለም የሚል ካለ እኔም የራሴ መኖሪያ ቤት እንዳለኝ እንዲያውቅ ነው። ችግሩን ደግሞ የቤቱ አባወራ ማሳወቅም ሆነ መፍታት ስላልፈለገ ከማላቀው ሰው ጋር ሰጣ ገባ ውስጥ መግባት አልፈልግም። እንደዛ እኮ አይደለም ብሩክ የማርኮን እናት የመሲታና ወንድሟ ነው እና ስለዚህ ጉዳይ ለምን ያልተነገረኝ? ለምንድን ነው እሱ ወንድሟ አንተ እንድታገባ ወይ አዲስ ህይወት እንድትጀምር መፈለግ ያልፈለገው? ምንድነው የተፈጠረው? ምን መሰለሽ እድል አለ በረጅሙ እንደመተንፈስ ብሎ። ብሩክ ብዙ ከባድ ጊዜን አሳልፏል። በመሲ ሞት ከሁላችን በላይ ራሱን የጎዳውና የቀጣው እሱ ነው። እኛ ሞቷን አምነን ተቀብለን ወደፊት መራመድ ብንችልም እሱ ግን አሁንም እዛ ቦታ ላይ ነው እና እሱ አዘኑ መውጣት ካቃተው እናንተ አብራችሁ መሰቀየት አለባችሁ እንዴ? ከምንም በላይ እኮ የወለዷት የገዛ እናቱ የድሮ ባሏ እንኳን ነገሩን ተቀብለው ወደፊት ህይወታቸውን እየቀጠሉ ነው። ልክ ነሽ። ነገር ግን ብሩክ እንደኛ አይደለም። ብሩክ በሱስ የተጠቃ ልጅ ነው። በአጠቃላይ አኗሩ ሁኔታም ልክ አይደለም። በህይወቱ ውል ያጣ ልጅ ነው። በዛ ላይ መሲ ሞት ሲጀመር እሱንም አብረነው ያጣ ነው። በአካል ቆሞ መሄዱን አቲ እንደውም እሷኑ ራሱ ቢሞት የሚመርጥ ልጅ ነው። የወንድምና የእህት ፍቅራቸው ልዩ ነበር። ለዛ ነው ጉዳቱ የከበደው አለ። እድል ወርቅ ሁኔታውን እንድትረዳለት ፈልጓል። እኔው ነገሩን መረዳት ባለመቻሌ ክፉ ነሽ አትበለኝ። ሆኖም እንደ ህፃን ልጅ አባብላችሁ ሰው እንደ ትልቅ ሰው ተነጋግራችሁ መፍታት ይኖርባችኋል። አንተ የራስህ ህይወት ያለ ሰው ነህ። ይህ ደግሞ በሌሎች ሰዎች ውሳኔ የተመሰረተና የሰውን ግምት የሚጠይቅ መሆን የለበትም አለች። እድል ወርቅ ሳትሰናበተው በንዴት በሩን በኃይል ዘግታ ወጣች። ይህንን መልእክት ከላከሽ በኋላ ያመራችው ወደ ድሮ ቤቷ ነበር፣ ወደ ራሷ ቤት። ምሽቱን እዛ አሳለፈች፣ ስልኳን አጠፋፍታ። ንጋት ላይ ወደ ሱቋ ማላቀናቸው ነበር። ትንሽ አረፋፍዳና ቁርሷን በልታ ነበር ከቤቷ ወጣችው። ሱቋ በር ላይ ግን ያልጠበቀችውን ሰው ቆማ ተመለከተች። ሁኔታው ግራ ያጋባው በዛው ወሬ ለመስማት ደጅ የተቀመጠው ተክሉ ገና ከሩቅ ሲመለከታት ከተቀመጠበት ፍንጥር ብሎ ተነሳ። እድል ወርቅ እየተዋ ወደ ንዴት እየተቀየረ መጣ። እንደ ትናንት ከባሏ መኖሪያ ቤት እንድትወጣ እየዛተና እየጎተተ ያስወጣት ብሩክ ነበር። እድል ወርቅ አረማመዱ ወደ ፍጥነት ተቀይሮ በንዴት እየተምዘገዘገች ወደሱ ቀረባለች። ይሄ ሚስቱ አይደለም ትለኝ መጣሁ። ኋላ ያለው ተክሉ ነገሩ እንዳይሰማ ድምጿን ከነሳ አርጋም ቢሆን በንዴትና በቁጣ ጠየቀችው። ሆኖም ብሩክ ፊቱም ሆነ ሁኔታው ከትናንት ምሽቱ በተቃራኒ ለስለስ ያለ ሆኗል። በንዴት የሱቋን ብረት በቁልፍ ከፍታ ወደ ላይ መግፋት ጀመረች። በቁመት ከሷ በጥፍ የሚበልጠው ብሩክ በሁለት እጁ በቀላሉ ብረቱን ሰቀል አድርጎ አስያዘላት።
ብሩክን በንቃት አይናይታ ወደ ሱቋ ዘለቀች። ቦርሷን አስቀምጣ ወደ በረንዳው መታወጣጣቸውን ዕቃዎች ማውጣጣት ጀመረች። ብሩክ እንቅስቃሴዋን እየተመለከተ ከምትወጣቸው ተርታ ያሉትን አበቦች ከተል እያለ ማውጣት ጀመረ። እድል ወርቅ በአካባቢው ያላስፈላጊ ግርግር ላለመፍጠር ስትል በስምታ በአይኗ ገርመም ብቻ እያረገችው ዕቃዎቿን ደረደረች። ከቆይታ በኋላ ብሩክ ቀደም ብሏት ሱቅ ውስጥ ቆም አለ። ሆኖም ካውንተር ጠረጴዛ ላይ እንደ ትናንት ረስተው ሄደችውን ሲጋራ እና ላይተር ተመለከተ። እድል ወርቅ ስሯን ጨራርሳ ካውንተሯን ከፍታ እንደተቀመጠች ብሩክ ከኪሱ ሲጋራ ወጣ አድርጎ ላይተር ላስቸግርሽ ሲል ጠይቃት። አስማማ ቢገባትም ላለመበገር ካለምንም ፍርሃት ላይተሯን ብድግ አድርጋ ለኮሰችለት። ብሩክ ላፍታ ካጨሰ በኋላ በንዴታ የምትመለከተው እድል ወርቅን ተመለከታት። ይቅርታ የምል ሰው አይደለሁም። ሆኖም ዛሬ ይቅርታ ልጠይቅሽ ነው የመጣሁት። እውነት ከዛ ደረጃ ሆኖም ከመኝታ ክፍል ውስጥ እህቴ እንጂ ሌላ ሰው ሲወርድ እመለከታለሁ ብዬ አስቤ አላውቅም ነበር። እናም አንቺን ስመለከት ስሜቴን መቆጣጠር ነው ያቃተኝ። በጣም ተናድጃለሁ። በጣም እድል ወርቅ ዝም ብላ ማየቷን ቀጥላለች። ምንም መልስ አልሰጠችውም። በቃ ይሄው ነው ሲል እውነተኛ ይቅርታውን አሰማ። ከቆይታ በኋላ እድል ወርቅን እንደነገሩ ስሜቷ ቀዝቀዝ ማለት ጀመረ። ብሩክ መልካሙን ሁሉ እንደሚመኝላቸውና ፍጹም እየተጨናነቀ ስለሆነ እሷም ወደ ቤቷ እንድትመለስ ተማጽኖ ወደ እድል ወርቅ ስለ ነገሩ ላፍታ አስተሳሰላስል ከቆይሽ በኋላ ስልኳን አንስታ ሰላም ለማውረድ ያክል ወደ ፍጹም ደወለች። በጊዜ ሂደት ወይዘሮ እልፍነሽና ማርኮም ቤት መሆናቸውን አስመልክቶ ብሩክም ቤተኛ መሆን ጀመረ። እድል ወርቅ ራሷን በርቀት ብታደርግም ከብሩክ ጋር ሰላሟን አውረዳ መኖሯን ቀጥላለች። ብሩክ እንደምንም ከውጭ ቢስቅም አንዳች የተሰበረበት ሁኔታዎች እንዳሉት ያስታውቃል። አዲሱ ቤት፣ አዲሱ ትዳር፣ የመጀመሪያውን አዲስ ዓመት አብሮ አከበረ። ታከም ሰላም ሆነ። ቤተሰቡ ፍጹምና ማርኮም እጅግ ደስተኞች ነበሩ። እድል ወርቅም ቤተሰብ የሚባለውን ነገር በዓል አውደ ዓመትን አብሮ ማሳለፍና ደስተኛ መሆኑን ለመጀመሪያ ጊዜ ማሳለፍ እድሉን አገኘች። አዲስ ዓመት ካለፈ ከትንሽ ቀናት በኋላ ፍጹም ለአስቸኳይ ስራ ወደ ኬንያ መሄድ እንዳለበት አሳውቋቸው ሀገር ወጣ። ወይዘሮ እልፍነሽ ማርኮም ይዘው ወደ ትውልድ ሀገራቸው ወደ ጉራጌ ሀገር ለመስቀል ለመሄድ ዝግጅት ጀምሮ ነበር። ከሳምንትም በኋላ ሁለቱ ተይዘው ወደ ጉራጌ ክልል አቀኑ። ቤት ውስጥ የነበሩት እድል ወርቅና ብሩክ ብቻ ነበሩ። ተርፌም ቢሆን ሀገሯ የምትሄድበት ሁሌ እንደለመደችው ከነ ወይዘሮ እልፍነሽ ጋር ለማክበር እሷን ቤተሰቧን ለመጠየቅ የምትሄድበት ወቅት ነበር። እድል ወርቅ የቅርብ ጓደኛ ሊያን ቤተሰብ ስላልነበራት ባህሉን ብቻዋን ለማሳለፍ ልትገደድ ሆነ። ምንም እንኳን ወይዘሮ እልፍነሽ አብራቸው እንድትሄድ ቢለምኗትም እሷ ግን ሱቋን ዘግታ መሄድ እንደማትችል ነግራቸው ባይሆን ለሚቀጥለው ዓመት እንደምትዘጋጅበት ነግራ ነበር የሸኘቻቸው። እድል ወርቅ የረበሻት ግን ነገር ነበር። የረበሻት አሁን ድረስ ከአንገት በላይ የሆነ ግንኙነት ካላት ከብሩክ ጋር በአንድ ጣሪያ ስር ብቻቸውን መሆናቸው። ብሩክም ቢሆን አፋጥቶ ባይናገረውም እሱም ነገር ያስፈራው ይመስል ነበር። እድል ወርቅ ሄደ መራላት ቤተክርስቲያን ሄዳ ማብራቱን እንደሚቀና በማሰብ ከቤቷ ለመውጣት መዘጋጀት እንደጀመረች የግቢው በር ሲከፈት ድምጽ ሰማች። ነጠላዋን ጣል እንዳረገሽ መስኮቱ ብቅ ብላ ስትመለከት ብሩክ ነበር። በዛ ያለች ቄጤማ ዳቦ የተለያዩ ነገሮችን ከመኪናው እያወረደ ነበር። ምንም ብቻችንን ብንሆን ያው ባሉን ባልና አስመስለው ብዬ እኮ ነው አለ ፈገግ ብሎ። እድል ወርቅ ብሩክ በእንደዚህ አይነት ሁኔታ ሲመለከታትና ፈገግ ሲላት የመጀመሪያው ነበር።
ደስታዋን አውጥታ ባታሳየውም ውስጧ ግን ደስ የሚል ስሜት የተሰማ ነበር። ብሩክ ደመራውን ሲሰራ ድል ወርቅ ቄጤማውን በረንዳ ላይ ጎዝጎዝ አድርጋ ቡናውን ማቅራረብ ጀመረች። ሁለቱ ብቻ ደመራውን ለኩሰው በተለያየ አቅጣጫ እንደቆሙ ወደ ላይ የሚንቦለቦለውን እሳት እየተመለከቱ ፍስስ አሉ። ብሩክ ድል ወርቅን በሚነዳው እሳት በኩል አሻግሮ ተመለከታት። ድል ወርቅን ድንገት ቀና ስትል አይን ላይን ተጋጩ። ብሩክ እይታው መለስ እንደማረቅ ብሎ ከኪሱ ሲጋራውን አውጥቶ ለኮሰ። ድል ወርቅ ካለችበት ቆማ በስሜት ተመለከተችው። ብሩክ ትፈልጊያለሽ በሚል ሁኔታ ሌላ ሲጋራ አውጥቶ ከፍ አድርጎ አሳያት። ድል ወርቅ ላፍታ በዝምታ ከተመለከተችው በኋላ ቀረብ ብላ ተቀበለችው። ሁለቱም በቆሙበት ሲጋራቸውን ማብረናቸውን ቀጠሉ። ደመራው ነዶ እሳቱ መዳፈን ሲጀምር ድል ወርቅ ቡናውን ማፍላለቷን ጀመረች። ብሩክ ከፊቷ ቁጭ እንዳለ በዝምታ ሁኔታዋን ይመለከት ነበር። ድል ወርቅም ላፍታ ሰረቅ እያደረገች እየተመለከተችው ነበር። አንዴ እጣኑን ማጣጤስ፣ አንዴ ሲኒው ማስተካከሏን ቀጥላለች። ካፍታ በኋላ ዳቦን ብሩክ ቆራርሶ መብላት ጀመሩ። ድል ወርቅ ዳቦን ጠበቅ አድርጋ ወደ አፏ ከሰደደች በኋላ ቀና ብላ ብሩክን ተመለከተችው። ከእህት ጋር የነበረ ቅርበት እንዴት ነበር? ሳቅ እንደማለት ብሎ ተመለከታት። እጅግ የሚያስቀና ሳቋ ሐዘን የተቀላቀለበት ነበር። ብሩክ አይኖቹ ትክስ እንዳሉ ስለሱና ስለ ህይወቱ ያወጋ ጀመር። በእድሜ ምንም እንኳን ቢበላለጡም አባታቸው በልጅነታቸው በማጣታቸው የሚፈሯት እናታቸው እንደ እናትም እንደ አባት ሆና እንዳሳደገቻቸው እነሱም በዛ አማካኝነት ሚስጥረኛ ጓደኛ እንደሆኑ ነገራት። ፍቅራቸው ለማንም ያስቀና ነበር። እህቱ ለሱ ህይወት አብስታ የምትጨነቅ እንደነበረች ነገራት። ሆኖም ከጊዜ በኋላ እሱ በሱስ ዓለም ተጠምዶ ያስቸግራት እና እህቱ ስለ ሁኔታው እጅግ ሲጨነቅ እንደነበር አስታውሶ ማውራቱን ጀመረ። ድል ወርቅን በጥሞና እየተከታተለች ነበር። ሆኖም የብሩክ የፊት ገጽታ ላይ ተመለከተችው። ቀስ በቀስ ፊቱ ፈገግ ከማለት ወደ ሐዘን መቀየሩን ነበር። ብሩክ ከጊዜ በኋላ አንዲት ሴት ወዶ በፍቅሯ ብድ ብሎ እንደነበር አጫወታት። ሆኖም እቺ ሴት ገንዘብን ብላ ይጠጋችው እንጂ ለሱ ፍቅር ፍጹም የሌላት ሰው እንደነበረች ሲረዳ ንዴትና ህልሁ ከፍቶ እላዩ ላይም ቤት ሰርቶበት ሊያሳብደው እንደደረሰ ነገራት። በዚህ ስሜት ተገፋፍቶ ይበልጥ የሐሺሽ የመጠጥ እስረኛ ሆኖ እንዳረፈ ማጫወታት። ድል ወርቅ በጥሞና መከታተሏን ቀጥላለች። ሆኖም የብሩክ የፊት ገጽታ ላይ ተመለከተችው። ቀስ በቀስ ፊቱ ፈገግ ከማለት ወደ ሐዘን ድባብ እየተቀየረ መምጣቱን ነበር። ብሩክ ከጊዜ በኋላ አንዲት ሴት ወዶ በፍቅሯ ብድ ብሎ እንደነበር አጫወታት። ሆኖም እቺ ሴት ገንዘቡን በላይ ተጠጋችው እንጂ ለሱ ፍጹም ፍቅር የሌላት ሰው እንዳልነበረች ሲረዳ ንዴቱና ህልሁ ከፍቶ ራሱ ላይ ቤት ሰርቶበት ሊያሳብደው እንደደረሰ ማጫወታት። በዚያ ስሜት በመገፋፋት ይበልጥ የሐሺሽ የመጠጥ እስረኛ ሆኖ አረፈው። ታዲያ አንድ ምሽት ከባድ የሚባል ጸብ ስለነበር ጓደኞቹ ቢቸግራቸው ተጓደውለው መታ እንድትወስዱ ይነግሯታል። እህቱም ባሏ በጊዜው ለስራ ሌላ ቦታ ስለነበር ራሷ እያሽከረከረች ወደሱ ጋር መታ በመጠጥ ድንዝዝ ያለውን ሰውነቱን እየጎተተች መኪና ውስጥ አስገብተው ወደ ቤት እየመሩ በነበረበት ሰዓት የመኪና አደጋ መከሰቱን ነገራት። ከዓይኖቹም ባዱብ ማለት ጀመሩ። ድል ወርቅ ነገሩን በድንጋጤ ስሜት ውስጥ ሆና ነበር የምትሰማው። ሁሌም ቢሆን ብሩክን ስትመለከተው ለምን የተሰበረ ነገር ውስጡ እንዳለ አሁን ተረዳች። እኔ ነኝ የገደልኳት ድል ልጇን አስተኝታ ጋደም ካለችበት አልቃ ቀሽቅሼ እኔ ነኝ የገደልኳት። ሳታስበው ከተቀመጠችበት ብድግ ብላ ወደሷ ቀናች። ወደታች ዘንበል ብሎ የነበረው ጭንቅላቱን ወደ ሆዷ አጠጋ አርጋ አቀፈችው። ብሩክም እጁን ወገቧ ላይ ያሳረፈው እንዳቀፋ ስቅስቅ ብሎ አለቀሰ። ሳይታወቃትም በዋክል ኩልል ብሎ ይወርድ ጀመር። የእናቱ የሚያባት ፍቅር ምን ማለት እንደሆነ አላውቅም ነበር። ብቸኛ ነበርኩ። ከእህቴ ውጭ ማንም ሰው ወዶኝም ሆነ ቀርቦኝ አያውቅም። ከጊዜ በኋላ እህቴን አጣኋት። በድጋሚ ብቸኝነት ኑሮ ሰርስሮ ውስጥ የገባ ቢዩቲ ከልቤ ስቄ አላውቅም፣ ተደስቼ አላውቅም። ብሩክ በቀስታ ቀና ብሎ ተመለከታት።
እድል ብሩክን አረጋግታ ወደ ቦታዋ ተመለሰች። ቆይታ በኋላ ቡናውና ሲኒውን እዛው በረንዳን እንደተዘረጋ ብሩክና እድል ወርቅ ወደ ቤት ተይዘው ገቡ። ከዛ ወይን ተከፍቶ እሱን ጎንጨት እያሉ መሳቅና መጮህ ጀመሩ። ብሩክ የከፈተው ለስለስ ያለ ሙዚቃ እድል ወርቅ እጅግ በጣም የምትወደው ዘፈን ስለነበር ወይን ያዘው ብርጭቆ እንደያዘች ብድግ ብላ በራሷ ዛቢያ መደነስ ጀመረች። ካለበት ሆኖ የሚመለከታት ብሩክን ፈገግ እያለ መመልከቱን ቀጠለ። እድል ወርቅ ከላይ ያረገችውን የምትወደውን የካርዲጋን ሹራብ ወለቅ አርጋ ወደ መሬት ወረወረች። ሶስተኛው ጠርሙስ ላይ ደረሰው ወይን ስራውን እየሰራ እንደሆነ ከሁኔታው ያስታውቅ ነበር። መሳቅ ጀመረች። ባለችበት እንደመደንዘዝ እያለች መደነሷን ቀጠለች። ብሩክ በውዝዋዜዋ ፈገግ ማለቱ እንደቀጠለ ሳያስበው አይኖቹ ከሚያምሩት አነስ ያሉት እግሮቿ ላይ አረፉ። አይኑን ከጣቶቿ ላይ መንቀል አልቻለም ነበር። ወዲያው ይዛለት ምሽት እየጎተተ ሲያስወጣት ጫማው አልቆባት የመጣችበት ቅጽበት ውስጥ አሉ። ከተቀመጠበት ወንበር በድግ ብሎ ወይኑን አጠገቡ ካለው ጠረጴዛ ላይ አኑሮ ወደ እሷ ቀረብ አለ። እድል ወርቅ ፈገግ ማለቷ እንደቀጠለች ነበር። ብሩክ ከወገቧ ያሳር ወደ ራሱ ቀረብ ባደረጋት። ዳንሳቸው ቀጠለ። የዛለ ስለተፈጠረው ነገር ይቅርታ አለ ቁልቁል እየተመለከታት። መቼው ስካር ያስብ አደረገው። አንደበቷ ቀና ብላ እየተመለከተች ጠይቀችው። የጎተትኩሽ ያወጣውሽለት ፈገግ አለች። እኔ በጥፊያ ጮኩለት ማለት ነው ሳቃለች። ብሩክ አብሮ አሳቃለ። ውስጤ ማላቀውን የተኛውን እንዳያሰማኝ ነበር ያነቃው አለ ሳቅ ብሎ። ምን አይነት ስሜት አለች ትኩር ብላ አይኖቹን እየተመለከተች። ብሩክ ከመመለሱ በፊት ላፍታ በዝምታ ተመለከታት። እኔ እንጃ ትከሻውን ሰበቅ አረገ። ስለዛ ቀን ሳስብ ልቤን አንዳች ነገር ቆርጥ ሲያረገኝ ይሰማኛል አለ እድል ወርቅ። ትክብላ ተመለከተችው። እንዲሁ ትዝ ይለኝ ሁኔታሽ አይኔ ላይ ደቅን ሲል ልቤን አንዳች ነገር ያመኛል። እድል ወርቅ መደነሷን ቆም አርጋ በዝምታ ተመለከተችው። ብሩክ የተናገረው ነገር ልክ አለመሆኑ ሲታወቀው እሱም ወደ ኋላው አንድ እርምጃ ሸተት እንደማለት ብሎ ተመለከታት። ይቅርታ እዛ ማለት አልነበረብኝም አለ ፈገግ እንደማለት ብሎ። አይ አለች ኮስተር እንዳለች። ማውራትን ቀጥል። ንግግሯ ትዕዛዛዊ መልክ ይመስል ነበር። ምኑ አለ ይዛለት በዛሽ ቅጽበት የተሰማ ስሜት። ብሩክ ላፍታ እንደማመንታት ካለ በኋላ ወደ እሷ ቀረብ አለ። ልቤ ትርክክል ደርሶ ነበር። ሆኖም ንዴት ይሆናል ብዬ ነበር፣ ግን በሌላው ቀን ሱቅሽ መጥቼ በንዴት የተሞላውን አይንሽን ስመለከተው ያ ስሜት በድጋሚ ተሰማኝ። ልቤ በፍጥነት ይመታ ነበር። አይንሽን መመልከት ብቻ ይረብሸኝ ነበር። እድል ወርቅ አይኖቹ እንባ ይዘው ነበር። ቤቲ እንደሳይነቀን በንዴት ስሜቴን ያናወጠው ሰው ገጥሞኝ አያውቅም። አንተም በመይ ብቻ ረብሻለሁ ሳላስበው ቀንም ማታም ስላንተ አስባለሁ። አሁን ለብቻችን እዚህ ቤት ውስጥ ባህል እንደምናሳልፍ ሳቅ ውስጤ ቢናደድም ቀኑ ደርሶ ብቻችን ሆነን ምን ሊከሰት እንደሚችል ለሞኮኮ አለች። ብሩክ አይኖቹ ላይ ነበር። እድል ወርቅ የተናገረችውን ሲሰማ ልቡ በፍጥነት ይመታ ጀመር። ከጀርባዋ ወደ ራሱ ጋር ጠጋ አረጋት። በመካከላቸው ምንም አይነት ክፍተት አልነበረም። በቀስታ ፊቷ ላይ የነበረውን ጸጉር እንደማስተካከል ካለ በኋላ ከንፈሯን ሳመ። ሁለቱም ስሜታቸውን መግራት አልቻሉም ነበር። መሳሳማቸውን ቀጠሉ። ብሩክና እድል ወርቅ እርስ በርስ መሳሳማቸውን እንደቀጠሉ
ብሩክ ሲመጣ ወደሚያርፍበት ክፍል አቀኑ። ክፍሉ እንደደረሱ በችኮላ ልብሳቸውን አውልቀው በስሜት መቃል ጀመሩ። የመጠጡ ስሜት ከውስጣቸው ወጣ ይመስል ነበር። ምሽቱን ፍቅር ሲሰሩና በስሜት ሲዋተቱ አደሩ። ለካት ለሁለቱም እንደተቃቀፉ ነበር። አይናቸው ከጣሪያ ያሉ ነበር። እድል ወርቅ ልቧ ብዙ ቦታ ነበር። ግማሽ ልቧ ከብሩክ ጋር ብሎ መጥፋትን ያሰኘዋል። ግማሽ ልቧ ደግሞ ማድረግ እንዳለባት አለማወቅን ያመላክታት ነበር። ከቆይታ በኋላ ብሩክ ምንጭቅ ብሎ ከተኛበት ተነሳ። ምን ሆነ ነው አለች። ኋላው ከተለያለች። ብሩክ ትናንት ቆሞ ሲደንሱበት ከነበረበትና ነገር አለሞ የተጀመረበት ቦታ ጋር እንደቆመ ቀበቶን እያሰረ መፍሰሰል ጀመረ። ምን እያሰብክ ነው? ምን ይመስልሻል? የተፈጠረው ነገር ጸጽቷል? ምን እንድትሽ መፈልጊው? እኔ ነኝ ሁሉ ጥፋተኛ፣ እኔ ነኝ ባቡ አለ ጭንቅላቱ እንደማሸሸት እያለ። ይሄ ነገር ብቻውን ያደረከው ነገር አይደለም። እኔም እኮ አለሁበት። በቃ ራስን አትውቀስ። ይሁን ሆኗል። ምን ተሳስተሃል? እንዲህ ስላልሽ ነገሮች እኮ አይቀየሩም። ተመልከተኝ። ትናንት የተፈጠረው ነገር ተጸጽተበታለህ? እኔን መንካትን፣ መሳምን፣ አብራሂም ማደረን ትጣላለህ? ሳትዋሽ መልስልኝ። ሁለታችንም እዚህ ጋር ቆመን ያወራን ነገር ውሸት ነው ስትል ጠይቀችው። ብሩክ መልሱን አዎ ብሎ ለመለስ አቅም አጣ። እድል እኔ ስሜቴ እውነት ነው። እዛ ቀረጅሽን ይዤ ከቦተልኩሽ ቅጽበት አንስቶ አንዳች ነገር ውስጥ ሲነዝረኝ ቆይቷል። በቃ እሱን ነው የምፈልገው አለሽ ፈገግ ብላ። ብሩክ ወደ ኋላ ሽሽት አለ። ቲቲ ብቻ በቂ አይደል? አንቺ እኮ እንደ ወንድሜ የማይሆን ፍጹም ልብ አክመሽ ወደ ደስታዬም የመለሽ ሰው ነሽ። ማከም የነበረብኝ አንተን እንጂ እሱን አልነበረም። በቃ የኔ ልብ የሚታከመው ካንተ ጋር ብቻ ነው። ብሩክ በዛት ወድል ወርቅ መግፋት አልቻለም ነበር። ያለቀሰ ሲመለከታት ወደ ቅፉ መለሳት። አንዴ ግንባሯን አንዴ ከንፈሯን መሳም ጀመረ። ከቆይታ በኋላ ሁለቱ ተረጋግተው ቁጭ ብለው ነገሩን ማሰብ ጀመሩ። በስተመጨረሻ ሁለቱም ከዚህ ቤት መጥፋት እንዳለባቸው ተማከሩ። ብሩክ ነገሮችን ደብረ ዘይት አስተካክሎ እንደሚመለስ ነግሯት ወጣ። እድል ወርቅ የደመራለት የቆሸሸውን በረዳስ ታጸዳው ላደከም ብሏት ጋደማለች። ከሁለት ቀን በኋላ እቅዳቸውን አሳክተው ለመሄድ ቀጠሮ ያዙበት ቀን ደረሰ። ይሄኔ ትርፌ ወደ ቤት ተመልሳ ነበር። ከቀናት በኋላ የትርፌ ስልክ ጠራ። ትይልፍነሽ ነበሩ። ትርፌ ስልኩን አነሳች። እሷም ለባህል ሀገሯ እንደሄደች ነው አልተመለሰች። ሄሎ አቤት እቲ አለች። ትርፌ እኔ ወደ አዲስ አበባ መመለስ ስለነበረብኝ እየሄድኩ ነው አሉ በስልክ ውስጥ። እንዴ እቲ ምን ነው? ፍጹም ሄደን አይደል እንዴ? አይ ሁሉ ሰላም ነው። ባይሆን ማርኮንን እዛ ጥዬዋለሁ። አንቺም ወደዛ ለፊና መኪና ልክላችኋለሁ ትመጣላችሁ አሉ። ትርፌ ወይዘሮ ልፍነሽ ያስተላለፉት መልእክት ምንም ባይገባትም በሽታ ተቀብላ ስልኩን ዘጋች። ወይዘሮ ልፍነሽ ቆፍጠን ብለው ራሳቸውን አዘጋጅተው ነበር። ቤት ደርሰው በራሳቸው ቁልፍ በሩን ከፈት አድርገው ገቡ። በረንዳ ላይ ተበታትነው ወደቀ ሻንጣ ተመለከቱ። ፍጹም ከወዲህ ካለው የምግብ ጠረጴዛ ላይ እንደተቀመጠ ነበር። አንገቱን ደፍቷል። ወይዘሮ ልፍነሽ ግራ ገብቷቸዋል። ማዬ
አለ ፍጹም ቀና ብሎ። ፊቱ በእንባ ታጥቧል። ልጄ እትዬ ልፍነሽ ፍጹም ወደ እቅፋቸው አስገብቶ ያባብሉ ጀመር። ፍጹም አይኖቹ ከፊት ካለው ነገር ላይ አረፈ። ሳሎኑ በደም ተጨማልቋል። ከፊቱ ሁለት ሰው በጥይት ተመቶ ወድቋል። ብሩክና እድል ወርቅ ማዬ ምን ላረግ ነው? ምን አሉት እየልፍነሽ እንባቸውን ጠረግ አድርገው ቆፍጠን አሉ። ፍጹሜ ስማኝ፣ አንተ ለማርኮን ታስፈልገዋለህ። ብሩክንም ሆነ እድል ወርቅ አንተ አልገደልክም። ማዬ አይሆንም እንደሱ። የገዳይ ልጄ ነው። መጀመሪያ ሴቷ ልጄ በሱ ምክንያት ሞተች። አሁን ደግሞ አንተ ሊነጥቀኝ መጣ። ህመሙንና ኃጢያቱን እኔ እናት ወስዳለሁ አሉ ተረታቸውን እየደለቁ። መጀመሪያ እነሱ ዝሙት እንዳይፈጽሙብህ ያየህበትን ካሜራ ወረደ ማጥፋት አለብህ። ከዚያ አንተንም እኔንም ስልክ ላይ ያለውን ቅጂ በሙሉ እናጠፋለን። ሽጉጡን አሻራውን ባንዳቸው እናደርጋለን። እርስ በርስ ነው የተገዳደሉት የሚለውን አሻራ እናኖራለን። ማይ እንዴት ብዬ ከራሴ ጋር እኖራለሁ? ትኖራለህ፣ ለልጅ ስትል ትኖራለህ። ከቆይታ በኋላ የነፍጹም ቤት በፖሊስና በሰፈሩ ሰው ተወረረ። ፍጹም እንደፈዘዘ ነበር። እትዬ ልፍነሽ ያዙ ልቀቁኝ ያሉ ማልቀሳቸው እንደቀጠሉ ነበር። ፖሊስ ወደ ፍጹም ቀረብ አለ። አቶ ፍጹም አዝናለሁ፣ ነገር ግን ባለቤትም ሆነ የቀድሞ ባለቤቱ ወንድም ሁለቱም ህይወታቸው አልፏል አለ። ከውጭ በሰው ድጋፍ ያለው ፍጹም እንደ አዲስ መርዶ እየተነገረው ነበር። ተፈጸመ።